ውድ የህንጸት ቤተሰቦች እንዴት ዋላችሁ? የህንጸት መጽሐፍ ክበብ ዛሬ ግንቦት 2 2018 ዓ.ም ለውይይት የሚያቀርበው መጽሐፍ እንዴት ድንቅ አምላክ ነው የመሰረተ ክርስቶስ ቤተክርስቲያን መዘምራን ታሪክ ከ1966 እስከ 2016 ዓ.ም የተሰኘው እና በዳግማዊት ይሁኔ የተጻፈውን መጽሐፍ ነው። በዛሬው ዕለት ውይይቱን ለመታደም ሁላችሁ ስለተገኛችሁ ህንጸት ያመሰግናል። የዛሬውን መጽሐፍ የሚገመግሙልን ወንድማችን ገዛኸኝ ሙሴ ናቸው። ገዛኸኝ ሙሴ የመካኒሳ መካነ ኢየሱስ ቤተክርስቲያን አባል ሲሆኑ ባለትዳርና የአራት ልጆች አባት ናቸው። በማህሌት የአምልኮና የሙዚቃ ተቋም ውስጥ ማህሌት ኢንስቲትዩት ኦፍ ወርሺፕ ኤንድ ሙዚክ ያገለግላሉ። የትምህርት ዝግጅታቸውን ስንመለከት ከአዲስ አበባ ዩኒቨርሲቲ በእንግሊዝኛ ቋንቋ እና ስነ ጽሁፍ የባችለር ዲግሪ ያገኙ ሲሆን ከኢትዮጵያ የስነ መለኮት ድህረ ምረቃ ትምህርት ቤት ወይም ኢገስት በቢብሊካል ኤንድ ቴዎሎጂካል ስተዲስ የማስተርስ ዲግሪ ወስደዋል። በአሁኑ ሰዓት በኢንስቲትዩት ኦፍ ወርሺፕ ስተዲስ ዶክተር ኦፍ ወርሺፕ ስተዲስ ተማሪ ናቸው። አሁን ገምጋሚውን በአክብሮት ወደዚህ እንዲመጡ እጋብዛለሁ። እንኳን ደህና መጡ። እንደምን ዋላችሁ? ይሄ መጽሐፍ እንደ ሪቪው አድርጋችሁ ልትቆጥሩት ትችላላችሁ። እንዴት አምላክ ነው የሚለው መዘምራን ታሪክ ላይ የተመሰረተ ከ1966 እስከ 2016 የ50 ዓመት የመዘምራንን ታሪክ የያዘ መጽሐፍ ነው። መጽሐፉ 310 ገጾችና 13 ምዕራፎች የተዋቀረ ነው። ከአንጋፋ የኢትዮጵያ ወንጌላውያን መዘምራን ቡድኖች መካከል በግንባር ቀደምትነት ከሚጠቀሱት አንደኛው የሆነውን የመሰረተ ክርስቶስ ቤተክርስቲያን መዘምራን በተለይ ቢጫ ለባሾቹ በመባል የሚታወቁትን ከግማሽ ምዕተ ዓመት የዘለለ ታሪክ ይዞ የቀረበ ሲሆን የመጽሐፉ ደራሲ ዳግማዊት ይሁኔ ሲሆኑ አሳታሚ መሰረተ ክርስቶስ ቤተክርስቲያን ዋናው ቢሮ ነው። የታተመው በ2016 ዓመተ ምህረት ነው። ከመጽሐፉ 13 ምዕራፎች ውስጥ የሜኖናይት ሚሽኖችን መምጣትና የመሰረተ ክርስቶስ ቤተክርስቲያንን አመሰራረት፣ የኦሎምፒያ መሰረተ ክርስቶስን አጀማመር ይተርካል። ሶስተኛው ምዕራፍ ደግሞ የመሰረተ ክርስቶስን ኳየር አነሳስ ይተርካል። ከምዕራፍ 4 እስከ 13 ያሉት 10 ምዕራፎች የኳየሩን ታሪክ በዝርዝር ይተርካሉ። መጽሐፉ በመሰረተ ክርስቶስ ቤተክርስቲያን ኦሎምፒያ በሚባለው አካባቢ በተመሰረተው ቤተክርስቲያን ውስጥ ሃናለ በመባል ጀምረው በኋላ እንደሆኑትን የመዘምራን ቡድን አጀማመራቸውን፣ አደረጃጀታቸውን፣ ያዘማመራቸውን ዘይቤ፣ የመዝሙር ምንጫቸውን፣ ያዘማመር ብርታታቸው፣ የመዘምራኑ ጥንቅር፣ የአገልግሎት ፍልስፍናቸውና ስደታቸው እንዲሁም የወደፊት እቅዳቸውን መጽሐፉ ያሳየናል። መጽሐፉ ከ1966 እስከ 2016 ዓመተ ምህረት ያለውን ታሪክ እንደሚናገር ቢጀምርም ነገር ግን ወደ ኋላ ሄዶ ከ1930ዎቹ ጀምሮ ከሜኖናት እስከ መሰረተ ክርስቶስ፣ ከናዝሬት አዳማ እስከ መሀል አዲስ አበባ ፓርላማ ውስጥ ከመዘመር ከፍታ በደርግ ግፊት እስከ መበተን እንዲሁም መልሶ እስከ መሰብሰብ ያለውን ታሪክ ይነግረናል። የመጽሐፉ ዓላማ መቅደሙ ላይ እንደሚከተለው ተጠቅሷል። የዚህ መጽሐፍ ዓላማ በአሁኑ ሰዓት ተጠሪነቱ የመሰረተ ክርስቶስ ቤተክርስቲያን ዋና ጽሕፈት ቤት የሆነውን የመሰረተ ክርስቶስ ቤተክርስቲያን መዘምራን የ50 ዓመት የዝማሬ አገልግሎት ታሪክ ማውሳት ነው። የዚህን መጽሐፍ ቅኝት የምናደርገው ኮቴሽኑ የቀድሞ ይሄን የምናገረው እኔ ነኝ። የዚህን መጽሐፍ ቅኝት የምናደርገው በዓላማው ቃል እንደተገባው የመዘምራን ቡድኑ የ50 ዓመት ታሪክ በሚገባ ተተርኳል ወይ የሚለውን ከሞላ ጎደል እሱን ለማየት እንሞክራለን። መጽሐፉ በጸሐፊዋ ምስጋና ይጀምርና ከማውጫው ቀጥሎ የመሰረተ ክርስቶስን ፕሬዝዳንት መልእክት ያቀርባል። ፕሬዝዳንቱ መጽሐፍ ቅዱስ ስለ ዝማሬ ለመጀመሪያ ጊዜ ከጠቀሰበት በመጀመር ሌሎችንም ክፍሎች በመጥቀስ ዝማሬ በወንጌላውያን አማኞች ዘንድ ያለውን ድርሻ በሚገባ ይገልጻሉ። እንዲሁም የቢጫ ለባሾቹ ኳየር ከቤተክርስቲያኒቱ ጋር በተመሳሳይ ጊዜ ተመስርቶ ያደገ መሆኑንና በቤተክርስቲያኒቱ አገልግሎት ትልቅ ድርሻ እንደተጫወተ
በተመጠነ ጥሩ ቋንቋ ከገለጹ በኋላ በሚከተለው ምክርና የቡራኬ ቃል ይፈጽማሉ። እሱን እጠቅሳለሁ። ይህ የመዘምራን አገልግሎት እንዲቀጥል መዝሙር ሰጪ ከሆነው ጌታ ጋር አባላቱ ሁልጊዜም ጥብቅ ግንኙነት ሊኖራቸው ይገባል። ተተኪ ወጣቶችን በማፍራት የህብረት ዝማሬ አገልግሎታቸው እንዲሰፋና የመዝሙሮቻቸው ምልክቶች ትምህርት ሰጪ በተክሳስ የሚቆሙና ልብን አቅኚ እንዲሆኑም በብርቱ መጸለይና መትጋት ያስፈልጋል። እስካሁን ያቆማችሁ ጌታ ወደፊት መጥቶ በበጉ የቅኔ ማህሌት በጋራ እስክንቀኝ ድረስ ያጽናችሁ የሚለው ምኞቴም ጸሎቴም ነው ብለው ያሳርጋሉ ፕሬዝዳንቱ። የጋሽ ሰለሞን ከበደ መቅደምም የተመጠነች እምቅ መልእክት ያላት ናት። እግዚአብሔር አምላክን ማወደስና ማመስገን ለሰው የህይወቱ ዓላማና ትርጉም ነው። ቤተክርስቲያን ልዩ ልዩ አገልግሎቶች ቢኖሯትም ከሁሉ ቀዳሚው ግን እግዚአብሔርን ማምለክና በጸሎትም ከእርሱ ጋር ያው መያያዝ ዘን አብሮነትን ማራመድ ነው ይላል። የኳይሩንም ምሳሌነት ያለው ፍቅር፣ አንድነትና አገልግሎት ይጠቅሳል። መጽሐፉ የታሪክ ምንጭ በሚል ከመቅደሙ ቀጥሎ በሚመጣ ንዑስ ርዕስ ስር ይህን የመዘምራን ታሪክ ለመሰነድ መረጃዎች የተሰበሰቡበትን መንገድ ይተርካል። ስለ ቤተክርስቲያኒቱ አመሰራረት ነጋሽ ሚሊዮንን፣ ነጋሽ ጥላሁን በየነንና ቤተክርስቲያን እሰራለሁ የሚለውን መጽሐፋቸውን፣ ጋሽ ካሳ አጋፋሪን፣ ጋሽ ሰለሞን ከበደንና ጋሽ ዘላለም ተፈራን በዋቢነት ይጠቅሳል። ዋናውን የመዘምራኑን ታሪክ ለመጻፍ መረጃ ስለተሰበሰበበት መንገድ ጸሐፊዋ በራሳቸው አንደበት የሚናገሩትን በእርሳቸው አገላለጽ ከፈረሱ አፍ እንስማ። ስለ መዘምራኑ የሚተርኩት የመጽሐፉ 10 ምዕራፎች ከፈረሱ አፍ እንደሚባለው ከራሳቸው ከመዘምራን አባላት የተገኘውን መረጃ በመጠቀም የተጻፉ ናቸው ይላል። ይህም በውጭ ሀገራት ከሚኖሩ የቀድሞ የኳይሮ አባላት ጋር በተደረገ የስልክ ቃለ ምልልስ፣ ከተደረጉ ውይይቶች፣ የተቀረጹና በጽሁፍ የተላኩ ምላሾች እንዲሁም ማህበራዊ ሚዲያዎችን በመጠቀም የተገኙ መረጃዎች በጥንቅሩ እንደተካተቱ ይክፍል ይተርካል። በቁጥር ሲቀመጥ መረጃው የተሰበሰበው በውጭ ሀገራት ከሚኖሩ 17 የቀድሞ የኳይሮ አባላት፣ በአዲስ አበባ ከሚኖሩት 3 የቀድሞ አባላት፣ አሁን በማገልገል ላይ ከሚገኙ 31 ነባርና አዳዲስ አባላት መረጃው ተሰብስበዋል። በድምሩ ባለፉት 50 ዓመታት በመዘምራን ቡድኑ ውስጥ አባላት ከነበሩ ከጠቅላላ አባላቱ ከ40 በመቶ በላይ የሚሆኑት ማለትም 51 አባላት ተካተዋል። የእያንዳንዳቸው ታሪክ በስፋትም በአጭርም ተተርኳል ማለት ነው። መጽሐፉ ኋላ እንደምናየው በእነዚህ ሰዎች ትረካ የተሞላ ነው በአብዛኛው። በመጽሐፉ ውስጥ 51ዎቹም አባላት ኳይሮ ውስጥ ከመግባታቸው በፊት የነበራቸውን ዓለማዊ ሕይወት ጨምሮ ወደ ኳይሮ ከገቡ በኋላም የነበራቸውን አገልግሎት ትጋት፣ ለየት ያለ ባህሪያቸውን፣ አስቂኝ ገጠሞቻቸውንም በረጅሙም ባጭሩ መጽሐፉ ይዘግባል። የኳይሮ አባላት ትረካ በጣም ማራኪና የመጽሐፉ ውበትና ማራኪነት ምክንያት ነው ማለት ይቻላል። አንዱን እንደ አብነት ልጥቀስ። ከጡጦ ቀጥሎ ሲጋራ እየሳበ ያደገ የመርካቶ ልጅ፣ በወታደራዊ ህጻናት ማሳደጊያ ውስጥ ያደገች ልጅ፣ ዳዊት እየደገመች ያደገች የትርፍ ቤት አዋጅ ሁሉን የነጠቃቸው ቤተሰብ ልጅ፣ ለጥቂት ከገዳም ቀርታ የጠነጠጠች ጉብል፣ ሰንበት ትምህርት ቤት ያደገ የሚስዮን ልጅ፣ የቄስ ልጅ፣ የሙስሊም ልጅ፣ የአድቬንቲስት ልጅ ታሪክ ነው። እህቷ አጋንንት ሲወጣላት አይታ አብራ ሄዳነች የገዳም ዲያቆን፣ በሰፈሩ ክርስቲያን ወጣት ህይወት ተስቦ የመጣ ጎበዝ፣ ጅምሩ ላይ ያኔ ወጣቶች ታሪክ ነው። ይሄ በጥቂት የቀነጠብኩት ነው። የመጽሐፉ ልዩ ጥንካሬ ነው የምለው ይህን አይነቱን የመዘምራኑን አባላት የግል ህይወት በግሩም የአተራረክ ብቃት የሚያስቀምጥ መሆኑ ነው። ይህ ደግሞ በሁሉም ምዕራፎች በስፋት የሚገኝ ነው። ይህ የመጽሐፉ ጥንካሬ የመጽሐፉም ትልቅ ድክመት ይመስለኛል። ግን ለታሪኩ በየገጹ ተንሰራፍቶ ስለሚገኝ የመዘምራን ቡድኑን ታሪክ እንደ ቡድን ታሪክ ጎልቶ ሳይሆን ቀጭጮ እንዲታይ አድርጎታል። የመዘምራን ቡድን የሚያደርጉት ግለሰቦች ወይም እያንዳንዱ አባል ተደምሮ መሆኑ እውነት ቢሆንም የግለሰቦች ታሪክ ኳይሩ እንደ ቡድን ባለው ታሪክ ላይ ጥላውን እንዳጠላበት ለመረዳት ብዙ ፍተሻ የሚጠይቅ አይደለም። መጽሐፉ ምዕራፍ 1 ላይ የሚጀምረው ሁሉን ያዘጋጀው በሚል ርዕስ ነው። ከዚህ ርዕስ ስር የ1930ዎቹ ኢትዮጵያ የሚል ንዑስ ርዕስ ይገኛል። በዚህ ንዑስ ርዕስ ከፋሽስት ኢጣሊያ ወረራ በኋላ ያለውን የኢትዮጵያ ታሪክ እጅግ ባጭሩ ባልተለመደ የግጥም ዘዬ ይተርካል። በነገራችን ላይ ይሄንን ጠቅሻለሁኝ። ጸሐፊዋ ትላልቅ ሂስቶሪካል ኢቨንቶችን በግጥም መልክ በ2-3 መስመር አስቀምጠው ያልፉታል። ምንም ዝርዝር ነገር ለማድረግ ሙከራ አላደረጉም። በርግጥ ያን መግለጽ አይጠበቅባቸውም። አንዳንዴ ባክግራውንድ ለዘማሪዎቹ ፈተና፣ ስራት፣ ስደት ሊሆን ስለሚችል ትንሽ ቢተረክ ጥሩ ነው። እሱ ግን የለም። ግን በግጥም አይነት ወይም በ2-3 መስመር
ያስቀምጡትና ያልፋሉ። ለምሳሌ ይህንን ስሙ። አውሮፓ ላይ ሂትለር ተሸነፈ። 1930 ነው የሚጠቅሰው። እዚህ የሙሶሎኒ ጦር ተሳነፈ፣ ጓዙን ጠቅልሎም ወደ መጣበት ከነፈ። ቀዳማዊ ኃይለ ሥላሴም ከስደት ወደ ሀገራቸው ተመለሱ፣ ዙፋናቸውንም አጸኑ። ጊዜው 1933 ነበር በማለት ምናልባት በአንድ ምዕራፍ አሊያም በጥቂት ገጾች ሊተረክ የሚገባውን ታሪክ ባጭሩ በቅኔ መልክ ያቀርባል። ምናልባት ታሪኩን የሰነዱት እህት ባለቅኔም ሳይሆኑ አይቀሩም ብዬ ተረተራለሁ። ይህ አይነቱ አቀራረብ በዚህ ቦታ ብቻ ሳይሆን በተለያዩ መጽሐፍ ክፍሎች ስለ ደርግ ወይም ስለ ኮሙኒስቱ መንግስት በጥቂት ኃይለ ቃላት በቅኔ መሰል አቀራረብ ቀርቦ ይገኛል። ይህን አይነቱን እምቅ ታሪክ እንዳስፈላጊነቱ በአንድ ሁለት አንቀጾች ቢገለጽ ተብራርቶ ለመዘምራኑ የስደት ታሪክ እንደ ጥሩ ዳራ ሊያገለግል በቻለ ነበር። እስቲ በተለያዩ ቦታዎች የተጠቀሱትን ይህን መሰል የተጎነደሉ ትራንኬትድ የሆኑ የታሪክ ትረካዎች ለአብነት ያህል እንጥቀስ። ገጽ 29 ላይ ያለውን አነባለሁ። በታሳስ ግርግር በ1953 ዓመተ ምህረት የንጉሱ ወንበር ለመጀመሪያ ጊዜ በቅርባቸው ሰዎች በወንድማማቾቹ በነዋይ ልጆች ተነቅንቆ ነበር። መውደቁ ወዲያው ባይታይም ምቱ የማይጠገን የዙፋን ንቃቃት ፈጥሮ የአመጽ ረመጥ በጎበዞች ልብ ቀብሮ ለውጭ ጠላቶችም መግቢያ ቀዳዳ ሸንቁሮ የከሸፈ መስሎ ነበር። ይህ ፖለቲከኞች የሚሉት አንደኛው መላምት ነው። የተጸነሰው ግን ገና ያልተወለደው ኮሙኒዝም የኮሙኒዝም ሽል ኢትዮጵያ ውስጥ ድው ማለት የጀመረው ያኔ ነው ይላሉ። 4 ኪሎ ሰፈርም ድው ማለት የጀመረው ይኸው ጽንስ መወለጃው ደርሶ ገፍቶ ይታይ ቤተ መንግስቱንም በምጥ ያጣድፍ ጀምሯል ብሎ ሂስትሪን በቅኔ እና በጣም ፊገሬቲቭ በሆነ መንገድ ነው የሚገልጸው። ምዕራፍ 5 ማብቂያ አካባቢ ስለ ቢኳየር ይጠቅስና ወዲያው ታሪካዊ ነገሩን ይጠቅሳል። ለምሳሌ ጸሎት ዝማሬ ብቻ ሆኗል። የመንፈስ ቅዱስ እሳት ቅጥር ብርሃናቸው፣ የእግዚአብሔር ቃልም እንደተረዱት ልክ ርዕዮተ ዓለማቸው ሆኗል ይልና ለማነጻጸር ይመስላል በተለመደው ቅኔ መሰል ጉንድል ገለጻ አብዮቱን እንደሚከተለው ያስቀምጣል። ደጅ ላይ የአብዮት እሳት ባለቀለም ሽብሮች ወጣቶቹን መፍጀቱን ቀጥሎበታል ብሎ በቃ ያበቃል። ይቺው ብቻ ነች ገለጣዋ። በምዕራፍ 8 ማብቂያ ላይ ደግሞ የኮሙኒዝምን ዳስ የተከለው አብዮት በኔ ካልተጠለላችሁ ኢምፔሪያሊስቶች የሲአይኤ ሰላዮች ናችሁ ብሎ በቤተክርስቲያን ወጣቶች ላይ ስደቱን አፋፍሟል ይላል። ምዕራፍ 9 መጨረሻ ላይ ደግሞ ፈጣሪን የጣለ ቁስ ያዘለ አብዮት የጌታ ልጆች የማንጠሪያ እሳት ሆኖ እያገለገለ ነው ያል። በጣም ኮምፓክት የሆኑ እንትኖች ስለ ሂስቶሪካል ኢቨንቶችን እንደዛ አድርገው ነው ጸሐፊዋ የሚያልፉት። ምዕራፍ 12 ላይ እንዲህ ይላል። ምናልባት የአብዮቱን ዘመን ማብቂያ የሚተርክ ነው። ግንቦት 1983 አብዮት ወደቀ ደቀቀ፣ አብስቶ ያስገመገመ አምላክ የለም ብሎ አምላክ ለመሆን የተንጠራራ፣ ከፊሎችን አንቀጥቅጦ ያስገበረ፣ ብዙዎችን ያሰረ፣ ደም በምድር ላይ አንቆረቆረ ያጎረፈ፣ ቤተሰብን የበተነ፣ አያሌዎችን አገር አልባ ያደረገ፣ ወንጌላዊ ክርስቲያናትን ያሳደደ፣ ንብረታቸውንም የወረሰ ያ ርዕዮተ ዓለም ቀን መጣበት። ተዋረደ፣ ሀፍረትን ተከናነበ፣ ደከመ፣ ዛለ፣ ተዝለፈለፈ፣ ጨርሶም ተደፋ፣ እልፈቱም ሆነ ይልና በተቃራኒው ለህዝቦች ደስታ ፈነጠቀ፣ የአምልኮ ነፃነትም ተመለሰ፣ ጊዜ ለኩሉ ብሎ ይጨርሳል። ምዕራፍ 11 መጨረሻ ላይ አብዮት ጥርሱ መነቃነቅና መውለቅ ጀመረ። አንድ ሐሙስ ቀረውና ማንም ሳይጠይቀው የፈለጋችሁትን ማምለክ ትችላላችሁ፣ ብቻ በህልውና ያትምጡብኝ ማለት ጀመረ ይላል። ምዕራፍ 3 የጨረሰው የካቲት ወር 1966 ዓመተ ምህረት የፖለቲካ አብዮት ፈነዳ በማለት ነው። የመዘምራኑ አገልግሎት አጀማመር ይተርካል መጽሐፉ። መዘምራኑ አገልግሎት የጀመሩት በ1966 ገና አካባቢ ነው። መዘምራኑን ገና ከመጀመሪያው በትጋትና በጽናት በትልቅ የእረኝነት ልብ እንዲመራ በሽማግሌ የተሾመው ጋሽ ዳኜ የሚባል ወንድም ነው። ታምራት መንግስቱ የተባለ ከመጀመሪያዎቹ መስራት አባላት አንዱ የሆነው እንዲህ ይላል። የመጀመሪያዎቹ የመዘምራን ስብስብ በጣም የተራራቀ የእድሜ የትምህርትና የኑሮ ደረጃ ስለነበረን ለመዋሃድ ትንሽ ወራት ፈጅቶብናል ይላል። የመጀመሪያው የኳይሩ መሪ ሙስጠፋ አሊ ሲሆን አንጋፋው መስራች ጋሽ ታሉ ዳና እንደሆነ ይተርካል። እያንዳንዱ አባል እንዴትና ከየት በማን አማካኝነት ወደ ኳሩ እንደገባ በጣም ዝርዝር ገለጻ ስላለ ሁሉንም መጥቀስ አይቻልም። ከላይ ከጸሐፊዋ እንደሰማ ነው የ51 አባላት ታሪክ ተሰንዷል።
ይህ በጣም ሰፊና የታሪክ መጽሐፉን የተጫነ ትረካ ነው። ሆኖም አሰልቺ አይደለም። ለዛ ባለው ቋንቋ ፈገግ በሚያሰኝ አገላለጽ ዘርዘር ተደርጎ ነው የሚተረከው። የአባላቱ መንደር፣ ቀበሌያቸው፣ ሰፈራቸው፣ ወደ ቤታቸው የሚሄደው መንገድ ሁሉ ልቦለድ በሚመስል ገላጭ ውብ ቋንቋ ተተርኳል። ይህ በተለይ በመዘምራን ቡድን ውስጥ ለነበሩ እጅግ ትርጉም የሚሰጥና የሚያስደስት ብዙ ትዝታን የሚቀሰቅስ ቢሆንም የሁሉንም አንባቢ ቀልብ ላይገዛ ግን ይችላል። የአባላቱ ሕይወት እና ዳራ የተገለጠበት መንገድ ውብ መሆኑን ግን መካድ አይቻልም። እስቲ ጥቂቱን እንመልከት። ጌታሁን አየለ የመሿለኪያ ልጅ ነው። በልጅነቴ ሰፈር ያወቀኝ ኪስ አውላቂ ነበርኩ ይላል። የእናቴ ዱላ ሲሰለቸኝ ገንዘብ ለማግኘት ሱቅ በደረቴ ጀመርኩ፣ እየነገድኩ ገንዘብ ማግኘት ጀመርኩ ይላል። ስለ እጅጉ ወልደ ገብርኤል እንዲህ ተተርኳል። እጅጉ ውልደቱና እድገቱ መርካቶ ነው። በመሃል የቤተሰቡ መኖሪያ ወደ መሿለኪያ ተቀየረ። ከሁለተኛ ክፍል ተማሪነቴ ጀምሮ ከጡጦ ቀጥሎ የሳብኩት ሲጋራ ነበር። ጌታን ሳውቅ 6ኛ ክፍል ሆኜ ነው ሲጋራ ያቆምኩት ይላል። ወንድማችን እጅጉ አሁን ፓስተር እንደሆነ አስባለሁ። እንደገና ፓስተር ዳን ስለሺ ስለምንለው ስለሺ ሼቴ ነው የሚባለው። ፓስተር ዳን ስለሺ ለምን እንደሚባል አናቅም፣ በዛ ነው የምናውቀው ስሙን። ስለሱ ለውጥ ይናገራል። እጅጉ የሚባለው ወንድም ደርሶ የመሰከረለት ሁለቱንም አንድ ላይ ነው የሚገልጠው። እጅጉ ያገኘው መንፈሳዊ ለውጥ ቁጭ አላስባለውም። ለሚያውቃቸው ሁሉ ያሉበት ድረስ እየሄደ መመስከሩን ቀጠለ። ጨርቆስ መላሻይ ቤት የሚያውቀው ልጅ ነበረ። መላሻይ ቤት አብረው ጫቱንም ሲጋራውንም ይቆሙና ያጨሱ ነበር። የጨርቆሱ ጓደኛው ዳን ስለሺ ማለት ነው የማኦ ሴቱንግ ፍልስፍና አንባቢ፣ እግዚአብሔር የለም ባይ ነው። ጨርቆስ ሰፈር የእስራኤል ግሩፕ የሚባል የዘመኑ የተደባዳቢ ጎረምሶች ቡድን አባልም ነበር። እጅጉ ጫትና ሲጋራ ይጨብጥበት በነበረ እጁ ጌታን ካገኘ ከወራት በኋላ መጽሐፍ ቅዱስና የነጻነት ጋሻ የሚል መጽሐፍ ይዞ ጨርቆስ ሰፈር ሄደ። ስለሺ ያንን ቀን ሲያስታውስ መጽሐፍ ቅዱስ ይዞ ሳየው በሳቅ ሞትኩኝ ይላል። እጅጉ ግን ሳቁን አስጨርሶት ወንጌል ነገረው። ስለ ዳን ስለሺና የጨርቆስ ልጆች ሲተርክ እንዲህ ይላል። የሰፈር መሪያቸው ስለሺ ነው። በእድሜና በቁመት ይበልጣቸዋል። የቁመት ብልጫው የእድሜ የሻፍት ጫማና የትልቅ አፍሮ ውለታ ሳይሆን አይቀርም። ዘናጭ ነው ይሉታል። የዘመኑን ጠባቃ ባለረጅም ኮሌታ ሸሚዝና ዝሆኔ ሱሪ ለባሽ ነው። አንዳንዴ ሌንስ የሌላት መነጽሩ ከጓደኞቹ ተለይቶ እንዲታይ ታደርገዋለች ይላል። ዳን ስለሺን ሲገልጽ ማለት ነው። እንዲህ አይነት በጣም ብዙ ትረካዎች አሉ ማለት ነው። በጣም ብዙ እና ኢንተረስቲንግ ናቸው ሁሉም ማለት ይሄንን መመስከር እፈልጋለሁ። በእነሱ ውስጥ የካይሩ ታሪክ የለም ማለት አለ። እነዚህ ግለሰቦች ሲተረኩ ተተርኳል፣ ግን ለብቻው ጎልቶ አልወጣም ለማለት ነው እንጂ በሰዎቹ ውስጥ እንዴት ወደ ኳየር እንደገቡ ኳየሩ ምን እንትን ላይ እንደነበረ ስሩ ዘም ሂስትሪውም ይነገራል። ግን ኳየሩ እንደ ኳየር ብቻውን የቆመበት ነገር በደንብ ጎልቶ አልወጣም ነው የኔ አስተያየት በዚህ መጽሐፍ ላይ። የመጥምቀ ክርስቶስ ኳየር በኢትዮጵያ የወንጌላውያን ዝማሬ ታሪክ ውስጥ እንደ ክስተት የሚቆጠረው ደረጀ ከበደ የወጣበት ነው። እንዲሁም የደረጀ ከበደ ታላቅ ወንድም ሚሊዮን ከበደ የዚህ መጽሐፍ ርዕስ የሆነው እንዴት ድንቅ አምላክ ነው የሚለው ዝማሬ ጻፊ እንደሆነ የሚነገርለት ሲሆን ታምራት ወልባ፣ ሰለሞን ደምሴ አኮርዲዮን፣ ብስራት ወርቁ፣ ግዛቸው ወርቁ፣ አቤሴሎም ሞገስ የድሮ የብርሃን መጽሔት አዘጋጅ፣ ኢየሩሳሌም ተሾመ ወዘተ ይገኙበታል። የነዚህ ጉምቱ አገልጋዮችና የሌሎቹም ግለ ታሪክ በመጽሐፉ የተጻፈው ወጥ በሆነ ሁኔታ አንድ ቦታ ሰብሰብ ብሎ አይደለም። በተለያዩ ቦታዎች ነው። ለምሳሌ ደረጀን የሆነ ቦታ ትንሽ ይጠቀስና ደግሞ ሌላ ቦታ ትንሽ ይጠቀሳል፣ ሌላ ቦታ ትንሽ ይጠቀሳል። ኢንፎርሜሽኑም ስካንቲ ነው፣ ሰፊ አይደለም። ስለ ደረጀ ማወቅ እንፈልጋለን። በጣም ሂውጅ ፐርሶናሊቲ ነው በመዝሙር ታሪክ እና ብዙ ሰው ይጓጓል። ምናልባት ሚስጥራዊ ሕይወት ሊኖረው ይችላል፣ ግን ከጓደኞቹ አፍ ጥቂት ቢተረክ ስለሱ ጥቂት ቢወሰድ ጥሩ ነው የሚል ነገር አለኝ። ስለሱም ስለ ሚሊዮን ከበደ የሱ ወንድም ነው፣ ታላቅ ወንድሙ ነው። በጣም እሱም የሚገርም ባለቅኔ ነው እና ስለነዚህ ስለ መዝሙራቸው ሚሊዮን ከበደ ስላጻፋቸው ሌሎች መዝሙሮች ጥቂት ቢተረክ እንደዛ ቢደረግ ጥሩ ነበር የሚል ነገር አለኝ። የነዚህ ግምቶ እሺ በተለያዩ ቦታዎች ለምሳሌ የደረጀ ከበደን ወንድም በለጋነት ፖለቲካ ውስጥ ገብቶ የተገደለው ወንድሙ ሚሊዮን ታሪካቸው ይበልጥ ሰፋ ብሎ ቢነገር በተለይ ስለ ደረጀ ከበደ ብዙ ሰው ማወቅ ይፈልጋል። ነገር ግን በዚህ መጽሐፍ ውስጥ ያለው የደረጀ ግለ ታሪክ ገለጻ በአንድ ላይ ከመሆኑም የማይገኝ ከመሆኑም በላይ በጣም ትንሽ መረጃ ነው በቦታው የተሰጠው። ደረጀ ወደ መጥምቀ ክርስቶስ ቤተክርስቲያን ቡድን የገባው ኳየር የገባው
የወርቅ ውሃ የምትባለውን የኳይሩ አባል የነበረች እህት በአማላጅነት ልኮ እንደሆነ ገጽ 40 ላይ ተተርኳል። ስለ ደረጀም የወርቅ ውሃ ቸርች አምሽታ ወደ ቤቷ ስትመለስ ከሚሸኟት ወንድሞች መካከል አንዱ ደረጀ እንደነበር ይተርካል። እንዲህ አድርጎ ነው የሚተርከው። ከሸኞቹ መካከል አንዱ የሃዲድ ሰፈር ልጅ የሆነው ጠይም ዝምተኛ ነገርሽልኝ ወይ ኳይር እንደገባ ማለት ነው እያለ አዘውትሮ እንደሚጠይቃት ይገልጻል። በመጨረሻ ደረጀ በወንድም ሙስጠፋ ተፈትኖ ትልቅ ዘማሪ እንደሚወጣው ተነግሮት በ1966 ዓመተ ምህረት የ10ኛ ክፍል ሆኖ ነው ኳይሩን የተቀላቀለው። የምስጢረ ክርስቶስ መዘምራን በፓስተር ደበበ ለማ የሚመራውና ፓስተር ዳንኤል መኮንን አባል የነበሩበት የጽዮን መዘምራን የሚባሉትን ቀዳሚዎቻቸውን ያደንቋቸውና እንደ ሞዴል ይቆጥሯቸው እንደነበር በብዙ ቦታ በተገለጠው ታሪክ ውስጥ ለማየት ችያለሁ። የመሰረተ ክርስቶስ ኳየር ገና በመመስረት ላይ ስለነበረ በመሰረተ ክርስቶስ ቤተክርስቲያን መደበኛ የአምልኮ ፕሮግራሞች ተጋብዘው የሚያገለግሉት የጽዮን መዘምራን ነበሩ። የጽዮን መዘምራን በቤተ ክርስቲያኒቱ በየዓመቱ በሚደረገው የፋሲካ አዳር ሊያገለግሉ ተጋብዘው እያለ አዳሩ ወራት ሲቀሩት ከወለጋ የአገልግሎት ጥሪ ደርሷቸው ወደዛ ለመሄድ በመወሰናቸው የመሰረተ ክርስቶስ መዘምራን ለመጀመሪያ ጊዜ በፋሲካው አዳር እንዲዘምሩ በሽማግሌዎች ተወሰነ። ከዚህ ጋር ተያይዞ የመዘምራን ልብስ እንዲሰፋላቸው ተወስኖ ቢጫ ቀለም ያለው ልብስ ነጭ መደረቢያና ቀይ መስቀል እንዲኖረው ከስምምነት ተደርሶ ተሰፋላቸው። ለብሰው ፋሲካን አገለገሉ። ይሄው ልብስ ልዩ መለያቸውና መጠሪያቸው ሆኖ ዛሬ ድረስ ቢጫ ለባሾች ይባላሉ። ከፋሲካው ኮንፈረንስ በኋላ ደረጀ ከበደና ታምራት ወልባ አዲስ መዝሙር መጻፍ አለብን ብለው አዳዲስ ዝማሬዎችን ለኳይሩ ማምጣት ጀመሩ። የደረጀ የመጀመሪያ መዝሙር መድኔ መድኔ ኢየሱስ መድኔ ተስፋ ማደርግብህ ተስፋዬ ለእኔ የሚል ይዞ የመጣ ጊዜ ከየት አመጣኸው ብለው አሉት። ጽፌ ነው አዲስ መዝሙር አምጡ አልተባለም እንዴ ብሎ እንደመለሰላቸው ሊያምኑት እንዳልቻለ ከመጀመሪያው ይናገራል ታሪኩ። ከዚያ ስለ ኳይሩ የተሰጠው ገለጻ አስገራሚ ነው። ክረምቱ ሲወጣ በ1967 ዓመተ ምህረት የመጀመሪያዎቹ ወራት አካባቢ አገልግሎቱን ቀጠሉ። ጸሎትን፣ በአዲስና ትኩስ ፍቅር ጌታን መውደድን፣ መቀደስን፣ እግዚአብሔርን መፍራትን፣ ለዓላማ መጽናትን፣ አብሮነትን፣ የጌታን ቃል በግጥምና በዜማ ማቅረብን ዋና ነገራችን ነው ያሉ ዘማሪያን ሆኑ። ይሄ በጣም የአገልግሎት ፍልስፍናና ባህሪያቸውን የሚገልጽ ጥሩ አይነት ገለጣ ነው። ስደቱ እየተፋፋመ መጣ። የመሰረተ ክርስቶስ ኦሎምፒያ ቸርች ተዘጋ። የመዘምራን ልብሶችና የሙዚቃ መሳሪያዎች የያዙ ክፍሎች ታሸጉ። አገልግሎቱም የቆመ መሰለ። ይሁንና ከ1983 ጀምሮ እንደገና ተዋቅረው ጀመሩ። ደረጀ ከበደ ለመጀመሪያ ጊዜ ሶሎ መስጠት የጀመረው ህብረት አምባ ቃለ ሕይወት ለአገልግሎት ተጋብዘው በነበረበት ቀን ነው። በዚያን ዕለት ታምራት ሶሎ የሚዘምርበት ቀን ቢሆንም መምጣት አይችልም ነበር። ስለዚህ ደረጀ ከበደ ተክቶት መዝሙሩን እንዲዘምር ነግሮት ነበርና ዘመረ። ያቺ ቀን ደረጀ ለመጀመሪያ ጊዜ ብቻውን ሲዘምር ድምፁ የተሰማበት ቀን ነው። ያቺን ቀን አልረሳትም ትላለች ሌላዋ ኢየሩሳሌም ተሾመ። የኳይሩ አባላት በተደጋጋሚ ይታሰሩና ይፈቱ ነበር። ስደቱ ቀጠለ። በወቅቱ 10ኛ ክፍል በላይ የነበሩትም በ1967 ደርግ ባወጀው የእድገት በህብረት ዘመቻ ተሳትፈዋል። የኳይሩ መሪ ሙስጠፋ አሊ በስራ ምክንያት ባለመቻላቸው ታምራት ወልባ በመሪነት ተተክቶ ኳይሩን መምራት እንደጀመረ ይናገራል። እርሱም ጋሽታሉን ኢየሩሳሌም ተሾመንና ሳምሶን ደስታን ለመዝሙር እርማትና ለመዝሙር ምረጣ መደባቸው። ይህ አሰራር እስካሁን እንደቀጠለ መጽሐፉ ይተርካል። ጋሽ ሰለሞን ደምሴ በኳይር መሪነትና በተለይ በአኮርዲዮን ተጫዋችነት ከዚያም በኪቦርዲስትነት እስካሁን በማገልገል ላይ ይገኛል። መዘምራኑ ከስፍራ ስፍራ ለአገልግሎት ሲጓዙ የራሳቸውን ልብስ ሸብለል አድርገው ይዘው ይጓዛሉ። የሙዚቃ መሳሪያዎቹ አምፕሊፋየር የማያስፈልጋቸው ቦክስ ጊታርና አኮርዲዮን በመሆናቸው ፈርጠም ያሉት ይሸከሙታል። መዝሙር የሚጽፉቱ ሙሉውን ነገር መጻፍ አይጠበቅባቸውም ነበር። አዝማቹን ከአንድ ቁጥር ጋር ካቀረቡ ኳይሩ አንድ ላይ ነበር መዝሙር የሚጽፈው። ስለ መዘምራኑ አገልግሎትና መንፈሳዊ ህይወታቸው እንዲህ ተጽፏል። እየጨረስኩ ነው። ጌታቸውን ወደውት በንጹህ ልብ በእምነት ጉብዝናን ለአምላክ በቀደሰ ህይወት በተረዱት እውነት ልክ እንደተቀበሉት ጸጋ መጠን በአንድ ቅኝት ባላቸው የዜማ ዕቃ ለአምላካቸው ይዘምራሉ። የወንድሞች ፍቅር፣ መተሳሰብ፣ አንድነት፣ በመንፈስ መቃጠል ቀድሞ ያገኛቸው ዋና ነገር ነበር። ከትምህርት ቤት ውጪ ውሎና ምሽታቸው ሳይለያዩ እዛው ቤተ ክርስቲያን ግቢ መሆኑ ቀጥሏል። አሁን ደግሞ ስለ አብዮቱ በተለመደው መንገድ ይገለጻል ማለት ነው። ፈነዳው ሲል ዘመቻ ሲል የከረመው ህፃኑ አብዮት ኮሚኒዝም ይለምልም ፈጣሪ የለም የሚል ዘገምተኛ ዳዴ ጀምሯል በማለት
የተለመደ ጉንድል ገለጻ ካደረገ በኋላ እንዲህ ይላል በማነጻጸር ገለጻው። በአንጻሩ ኦሎምፒያ መንደር ላይ እንዴት ድንቅ አምላክ ነው እኛ የምናመልከው የሚል የቅኔ ማሌት ኩልል ብሎ እየተሰማ ነው። ስለዚህ መዝሙር እንኳን እንዴት እንደተዘመረ ቢነገረን ጥሩ ነበር። እንዴት ተዘመረ፣ መቼ ተዘመረ፣ በጣም የመዝሙሩ ርዕስ ስለሆነ እገሌ ጻፈው በዚህ ጊዜ ተብሎ ትንሽ ቢነገር ጥሩ ነበር እላለሁ። ላጠቃል የቤተክርስቲያንን የመዘምራን ቡድን የተረከው ይህ መጽሐፍ ጥሩ መረጃዎችን አምቆ የያዘ መጽሐፍ ነው። መቼቱን ለመጠበቅ እያንዳንዱ ምዕራፍ ታሪኩ የተፈጸመበትን ዓመተ ምህረት ይዞ ቀርቧል። 1966 ይጀምርና እስከ ለውጡ 1983 ያለውን ይተርካል። ከዚያም በኋላ ያለውን ይቀጥላል። ኳየሩ የጥንቱን ባህሉንና ልማዱን ጠብቆ አዳዲሶችን አባላት በብዛት መልምሎ በማስገባት ላይ የሚገኝ መሆኑንም ተገልጿል። መጽሐፉ በጊዜ ቅደም ተከተል ወይም ክሮኖሎጂካሊ ይጻፍ እንጂ በዚያም ውስጥ ቢሆን ተረካው የሚያተኩሩ ግለሰቦች ወይም የመዘምራኑ አባላት የግል ህይወት ላይ ነው። የጋራ የሆነው የመዘምራን ቡድኑ ታሪክ አባላቱንም ሳይዘነጋ የጋራ የሆኑ አበይት ክንውኖችን በሚገባ መተረክ ቢችል የተሻለ ይሆን ነበር ብዬ አስባለሁ። ሌላው ቀደም ብዬ እንደተጠቀምኩት እነ ደረጀ ሚሊዮን ከበደ እነ ኢየሩሳሌምና ሌሎች ታሪካቸው ትንሽ ዘርዘር ብሎ እነዚህ ጎምቱ የሆኑ አባላት ስለሆኑ ቢጻፍ ጥሩ ነበር እላለሁ። የታሪኩ አወቃቀር ዓመተ ምህረቱን መጥቀስ ብቻ ሳይሆን በአበይት ክንውኖችን ቢዋቀር ዓመተ ምህረቱን ጠቅሶ በዛ የሆነው ትልቁ ነገር ምንድነው ቢባል ሞር ጥሩ አይነት ቅንብር ይኖረዋል ብዬ አስባለሁ። ይህ መጽሐፍ ሌላው አንድ ችግር ብዬ የምጠቅሰው ብዙ ቦታ ክላሪቲ የሚጎድላቸው አረፍተ ነገሮች ይገኛሉ። ወይም ደግሞ ነጮቹ ሉዝ ሴንቴንስስ የሚሏቸው ማለት ነው። ደገማችሁ ካላያችሁ ማትረዷቸው ባለቤቱ ከፊት ግሱ እንዲህ አይነት እንትን ያላቸው ነገር አንዳንዴም ረጅም ከለምዝ የሆኑ ሴንቴንሶችን ታገኛላችሁ። እሱ አንዱ ችግር ነው። ምናልባትም ከዚህ ግሩም የታሪክ መጽሐፍ ድክመቶች አንዱ አረፍተ ነገሮቹ ሰዋሰዋዊም መዋቅራዊም ችግር ያለባቸው አልፎ ማለት ነው መኖራቸው ነው። እነዚህ በደንብ ለሚቀጥለው እትመት በደንብ ታሽተው እንትን ቢሉ ጥሩ ነው። ግልጽነት የሚጎድላቸው ደጋግሞ ካላንበባቸው በቀላሉ ግልጽ የማይሆኑ አረፍተ ነገሮች በርካታ ናቸው። በጥቅሉ ቋንቋው ጥሩ ቢሆንም አረፍተ ነገሮቹ የንግግር አይነት ኢመደበኛነት ይበዛባቸዋል። ይህ በሚቀጥለው እትም ቢታረም እጅግ በጣም ጥሩ ይሆናል። የዚህን ኳየር ፈለግ በመከተል አንጋፋ መዘምራንም ይህን አይነት ዜና መዋዕል ቢያዘጋጁ አስተማሪነቱ የገሉ ይሆናል ብዬ አምናለሁ። አመሰግናለሁ።